አሜሪካ ነው። ማን ነው? ከአንድ ወንድሜ ጋር እንድታስታርቂ ነው። ወንድሜ ጋር ተጣጣ ከአንድ ወንድምሽ ጋር እንዳስታርቅሽ ይባላል። የሚኖረው አሜሪካ ነው። ወንድምሽ ነው እና ምን ወንድሜ ነው። እናቴ ልጅ ነው። ያው በአባት አንገናኝም፣ አብረንም አላደግንም። እና የውጭ ድርጅት ወደ አሜሪካ ወስዶት አሜሪካ ነው የሚኖረው። እና ያው አንዳንዴ ማለት እንደ ታላቅ እህት ያው እኔም ትንሽ እልኸኛ ስለሆንኩ የማይሆኑ ቃላቶች ተናግሬዋለሁ። አልተናገርኩትም አልሽም፣ ግን ያው እህት እንደመሆኔ መጠን ነው። ይሰማሻል አቡ? ይሰማሻል? አዎ። እና ያው እንደዚህ የቃላት ንግግር ነው። እና ያው ብዙ በእርግጥ አማርኛ አይችልም፣ ብዙ አማርኛም አይችልም፣ አማርኛም ማውራትም አይችልም። እና ያው ነገሮች በቤተሰብም የተነሳ ነው። ያው ኢትዮጵያ ሄዶ ነበር ከዛሬ 2 ወር በፊት ነው የሄደው። እና ኢትዮጵያ ሲሄድ በአባቱ በኩል ልጆች አሉ፣ እህቶች አሉትኝ። እና እኔ እንደውም አልሰማውም። ያው ከዛ በፊት ነበር የተጣላ ነው ማለት ነው። እና ኢትዮጵያ መሄዱን ራሱ አልሰማሁም። ከዛ በሰዎች አማካኝነት ሰማዊ ማለት ነው። እዛ ኧረ መቶማ እህቶቹን ሳያ አይሄድም። ከኔ ጋር እንኳን ትንሽ ተቀያይመናል። ለዛ ይሆናል ያልነገረኝ መሄዱን አልኳቸው። አይ አልተመቸኝም፣ እርዳታ ልሰጥ ነው የመጣሁት ብሎ ሀገር ለሀገር እየዞረ እያየ ነው ሀገር አሉኝ። እንዴ ቤተሰብ መርዳት ይቀድማል። እህቶቹ የታወቀ በጣም ማለት አላቅም በቀን አንዴ ተመግበው የሚኖሩ ናቸው። እና እርዳታም ከሆነ ከቤተሰብ ነው የሚጀምረው። ለማንኛውም ከመለሰልኝ እኔ አናግረዋለሁ ብዬ ሳናግረው አይመልስልኝም ማለት ነው። ከዛ መልሰው ከኢትዮጵያ እህቶቹ ደውለውለትኝ በሌላ ሰው አስቆጣቸው አሉኝ ማለት ነው። እንዴ የአባቱ ልጆች ናቸው፣ ከኔ ጋር እሺ አልተግባባንም፣ ቢያንስ ኢትዮጵያ መጥቶ እንዴት እህቶቹን አያይም? ከዛ በዛ ውስጥ ደግሞ እኔ አንድ ወንድ ልጅ አለኝ። ልጄ ይደውልልኝና አጎቴ ሳያይ እንዲሄድ ነው ስንት ያለኝ ማለት ነው። ከዛ ማለት ይከብዳል። ያኔ ማለት እኔ በቤተሰብ በኩል አንድ ወንድሜ ነው፣ ሌላ ምትክ የለኝም፣ እግዚአብሔር በሚያውቀው ማለት ነው። እና ልጄ ደግሞ ማለት ነው በእኔ በኩል ያሉትን ቤተሰቦች በጣም ይፈልጋል፣ መተዋወቅ ይፈልጋል። አጎት፣ አክስት ብዙ ነገር ይፈልጋል። ግን ያው በቃ ያለው አጎት አንድ እሱ ነው። እኔ እህትም ምንም የለኝም እለዋለሁ። ምክንያቱም እነኛ የተወለዱት ከአባቱ ቤተሰቦች አንደኛ ቅያሜ አለብኝ። እኔ የተወለዱትኝ ከእናታችን ከአክስት ልጅ ላይ ነው የተወለዱትኝ ማለት ነው። እና ያ እኔ ውስጤን አሳዝኖታል። ማለት ከእናታችን የአክስት ልጅ ላይ ተወልደው እንዴት ነው እኔ እህቶቼ ብዬ መጥራት የምችለው? በቃ እሱ አምኖ ከተቀበለ ምንም አማራጭ የለውም ብዬ በሱ በኩል ትቻለሁ። እና ያንን ቤተሰብ ነው ብዬ ማስተዋወቅ አልፈልግም። ግን ያው ያውቃቸዋል። ልጄ ሲለኝ አይ በቃ አንተ ማግኘት ስለማይፈልግ ቶ እኔ ያለሁኝ አይደለም እኔ በቃሃለሁ ብዬ ልጄንም ተቆጣሁት። እዛ ጋር ያሉት ቤተሰቦች ምንድን ነው የመሰላቸው እኔ እንዳያይ እኔ ጉዳዩን ሲጨርስ ተመልሶ ወደ አሜሪካ ሄደ። በጣም ነው የተበሳጨው። ድርጅት ወስዶ ካሳደገው ወንድሟ ጋር እንድናስታርቃት ነው የምትፈልገው። ግን እሱ አማርኛ አይችልም ማለች እና እኛ በየትኛው እንግሊዘኛችን ነው ወንድሟን አናግረን የምናስታርቅላት? እዚህ ቤት የማይመጣ ጉድ የለም። በዚህ የሆነ ሰው ማን ነው ከዚህ ውስጥ ገብቶ የሚያናግረው? ገስት ላይ እኔ ተጠራው። እኔ እንደምንም ብዬ ዋትሳፕ ላይ can you please come to my TikTok live we wanna talk to you ብለዋለሁ። ከዛ you wanna talk to me about what ሲለኝ about your sister መታረቅ ምንድን ነው በእንግሊዝኛ? she want to መታረቅ በእንግሊዝኛ አረ መታረቅ ምንድን ነው በእንግሊዝኛ? she want to መታረቅ ወይ ይውል በለ no problem I got you thank you to apologize she wanna apologize to you okay good your sister she wanna apologize with you no she wanna apologize to you አለን ብላለች።
ታጫውቲ ማለት ምናልባት ይሄ ልጅ ጭንቅላቱን የሚቀይረው ሰው አለ ካጠገቡ። በእርግጥ አንዲት ኢትዮጵያዊ ፍቅረኛ ይዟል እና አብሯት ነው የሄደው። ሲሄዱ የእሷ ጓደኛ ሰርግ ነው ምናምን ብሎ ከዛ በፊት ነግሮኛል። ከመሄዱ ከሆነ ጊዜ በፊት ነግሮኛል እና በዛም ምክንያት ነው የሄዱት ይመስለኛል። እና የሆነ አላቅም ብቻ ወይ እሷ እየቀየረችው ይሁን አላቅም። ማለት ኦኬ ደሃ ናቸው እህቶቹ፣ የደሃ ቤተሰብ ነን እንግዲህ አላቅም። ድህነትን ተጸይፎ ይሁን ወይም ደግሞ የኛ እህትነት አስጠልቶት ይሁን አላቅም። እኔ እግዚአብሔር ይመስገን እኔ እየሰራው አረብ ሀገር ላይ ራሴን ማስተዳደር ሴት ነኝ፣ ልጄን ማሳደግ ሴት ነኝ፣ ችግር የለብኝም። ግን እነኛ ምስኪኖች ለምንድን ነው ምንም አታደርግላቸው? ምንም አይፈልጉም። ትልልቅ ናቸው፣ እነሱም ከ18 ዓመት በላይ ናቸው፣ ሰርተው መኖር የሚችሉ ናቸው። ግን በጣም ሊያዩትኝ የጓጉ እህቶቹ ናቸው። እና በዛ የተነሳ በጣም ነው የተናገርኩት። አንተ እኮ የተነሳኸው ከድህነት ነው። እኔ አንተ እነሱን ካረዳናቸው ምን ላይ ነው ሰውነታችን? እኔ እንደውም አይመለከተኝም ስታስበው። እንደው ብዙ ጊዜ እለዋለሁ ይቴ እነሱ ልጆች ተመልከት፣ መማር ከፈለጉ አስተምራቸው፣ ሴት ልጆች ናቸው። ከነሱ አንተ ትሻላለህ ያለህበት ቦታ። የተወሰነ ነገር እንኳን ልረዳቸው ሞክር እያልኩ ከዚህም በፊት በጣም ነው የምናገረው ማለት ነው። አንቺ ከረዳሽኝ እሺ ይለኛል፣ እኔ ያቅሜን አደርጋለሁ፣ አንተ ብቻ ለዚህ ነገር ዝግጁ ሁን ብዬ እንደውም ከዚህ በፊት በጣም ብዙ ነገር ነው የምመክረው ማለት ነው። እና ኢትዮጵያ የሚያክል ነገር ከ10 ዓመት በኋላ ገብቶ እዛ ከሄደ 15 ዓመት ሆኖታል አሜሪካ ማለት ነው። እና በ5 ዓመቱ ተመልሶ መጥቶ ልጄንም አይቶ እህቶቹንም አይቶ ነው የሄደው። እኔ እዚህ ነበርኩ፣ አሁንም ቤይሩት ነበርኩኝ። በአሁኑ ግን ሲመለስ በሁለተኛ ዙር ሄደው ከ10 ዓመት በኋላ ነው ሲመለስ፣ እህቶቹንም አላየም ልጄንም አላየም። በዛ በቃ ይሄን ነገር ስሰማ እኔ በጣም ነው የተሰማኝ። ማለት እኔ ጌታን ነው የምልሽ መቼ ነው አይኑን ማየው እላለሁ። በጣም ረጅም ዓመት 15 ዓመት ሙሉ አላየሁትም፣ አብረንም አላደግንም ሲጀመር። እና ይሄ ፕሮሰስ ሲመጣ እኔ አራስ ቤት ነበርኩኝ። ባለቤቴ ነው እንደውም አንዳንድ መዘጋጃ ማለቅ የነበረበትን ወረቀት ያስጨረሰለት ወደ አሜሪካ እንዲህ ባለቤቴ ነው። እና ያን ሰዓት ላይ ነው የመጣው እኔ ጋር ራሱ። እና ለእናታችን ቀብር ጊዜ ነው ያየሁትኝ። እኔ እናቴ ስትሞት የ10 ዓመት ልጅ ነኝ፣ እሱ ደግሞ አላቅም የስንት ዓመት ልጅ እንደሆነ ድክ ድክ የሚል ነው አስታውሳለሁ። እና ያን ቀን ተገናኘን። ከዛ በኋላ ደግሞ ከ20 ምናምን ዓመት ከ15 ዓመት በኋላ እህቴም ብሎ በእናቴ ቤተሰቦች በኩል አጠያይቆ ሲመጣ እኔ አራስ ቤት ነበርኩኝ። አላወቅኩትም ወንድሜም ስለመሆኑ ማለት ነው። ከዛ ወንድምሽ ነው ስትለኝ እናቴ አክስት እንዴት ዘልዬ እንዳቀፍኩት አትጠይቅኝም። እና እንዴት መጣ ካልኩትኝ አድራሻ ከየት ነበረ መጥቼ ስጠይቅ እኮ አዲስ አበባ ኪዳነ ምሕረት ነው ምናምን የሚባል ድርጅት ውስጥ ነው። ግን እኔ በቃ እኔም ልጅ ነኝ በምን አቅም ልድረስብ ስለው በቃ አሁን እንዲህ ወረቀት ጨርሽልኝ ነው። በዛ ሰዓት ቢያንስ የ10 ዓመት ወይ 11 ዓመት ልጅ ቢሆን ነው ማለት ነው። እኔ ደግሞ የ21 ዓመት ነበርኩ በዛ ሰዓት። ከዛ በቃ ይጨርስላል ባለቤቴም የእናቴም ማክስት አለች አልኩትኝ። ያ ወረቀት አለቀ ሄደ ማለት ነው። እና እንዴት ነው ከዚህ አይነት ህይወት ተነስቶ ድህነት የሚለው ነገር አስጸይፎት ነው እህቶቹንስ ያላየው? እኔ አሀቡ የምፈልገው ማለት ነው። አዎ ደሃ ስለሆናችሁ ነው፣ አንቺም ደግሞ የአረብ ሀገር ሴት ስለሆንሽ ነው ከሆነ ምላሹ ጌታ ምስክሬ ነው የምልሽ ዳግመኛ አላየውምም አላስጨንቀውምም ማለት ነው። እኔ በጣም ነው የተናገርኩትኝ። ድህነታችንን ጠልተክ ነው ወይ? ምንድን ነው እሱ ያጸየፈክ ላታያቸው የፈለግከው? ምንም አድርጋል እንደ ሰው አለሙ ብታረግላቸው ደስ ይለኛል። ሁለተኛ ነገር ደግሞ ከራስ ካልፈክ እንዴት ነው ለሶስተኛ ሰው ቤተሰባችንን አሳልፈ የሰጠኸው? በዚህ ስልክ ሁለተኛ እንዳደውሉ ያስባልካቸው ስለምንድን ነው? ወንድምነትህን ፈልገው ስለመጡ የተነሳህበትን አንተ ረሳከው አልኩት። አሁን ላይ እኮ አንተ በጣም ትልቅ ልጅ ነህ፣ ነገሮችን አስተውለህ የምታደርግበት እድሜ ላይ ነህ። እና ተጋግዘን መሆን ያለበትን ነገር ራሱ ማድረግ እንችል ነበረ።
ለምንድን ነው የትናንትናውን ህይወትህን ማስታወስ ያልቻልኩ? ዛሬ በቃ በጣም ሀይ ከሆኑ ሰዎች ጋር ስለሆንክ ነው እኛን የተጸየፍከው ብዬ በጣም በኃይለ ቃል የተናገርኩ፣ በጣም ተናድጄ ማለት ነው። እና ያቺ ራሱ ስልክ ዘጋችባቸው። ሁለተኛ እንዳትደውሉ ይቅርታ ጠይቋት ሁሉ ነው አሉ ያላቸው እህቶቹ ማለት ነው። በጣም ኢሞሽናል ነው የሆንኩት ይህን ስሰማ ማለት ነው። ኦኬ ደሃ ናቸው ግን ምንም አላጡም። ሙሉ አካል አላቸው፣ መስራት ይችላሉ። ድህነት እኮ ነውር አይደለም። በአሜሪካን ሀገር ነውር ከሆነ አላውቅም እኔ ክርስቶስ ይወቀው። እና በጣም ነው የተበሳጨሁት በዛ ሰዓት ያን ስሰማ። እና ስልኳን ላኩልኝ ያልኩት የልጅቷን እቺ እንዴት ደወሉ እኔ ጋ ብላ ያለችውን ስልኳን ላኩልኝ ያልኩና ስልኳ ተላከልኝ። እሷንም እስኪ በቃ ድረስ ነገርኳትኝ። ስም ያልኳትኝ የእኔ ቤተሰብ ማንም ሰው እንኳን አይደለም ሊናገራቸው ቀና ብሎ እንዲያቸው አልፈቅድም አልኳትኝ ማለት ነው። ምናልባት ኦኬ ደሃ ናቸው፣ በደህንነታቸው ግን ማንም እንዲረማመድ አልፈቅድም። አንቺ ማን ስለሆንሽ ነው እነሱ ልትናገር የምትችው? ይቅርታስ የምትጠየቂው ምን በደሉ? ወንድማችንን አገናኝ ማለት ጥፋት ነው አልኳትኝ። ያን ሰምታ ወዲያውኑ ነው ብሎክ ያደረገችኝ ማለት ነው። ይሄ ችግር ስላለ ነው እንኳን ማለት አልቻለችም። ለምን? ሙሉ በሙሉ እነሱ ጥፋተኛ ስለሆኑ ማለት ነው። አይ እኛ እኮ በዚህ ምክንያት ነው ልናወራቸው ያልቻልነው ማለት ትችሉ ነበር የሆነ ነገር ቢኖር። ግን ምንድነው እኔ የተረዳው ድህነታቸውን ንቀው ነው። አሁንም ወደ ራሴ ስመለስ ማን አለው እሱስ ያለኔ? አንድ የእናቴ ልጅ ነው ለኔ። አንድ የእናቱ ልጅ እኔ ነኝ። ሌላ በግራም በቀኝም የለንም። የሙት ልጆች ነን፣ ያውቃል ማንም ሰው የለንም። እኔ የእናቴን ቤተሰቦች ድሮም አላቃቸውም፣ ሳውቃቸውም አልተጠጋኋቸውም። ለምን? እዛ ጋር የተወለዱት ልጆች ትክክል ስላልሆኑ፣ ለእኔ ትክክል ስላልሆነ። እናቴ ማለት ለዚች ለወለደችው ያክስት ልጅ ናት፣ የእህታማቾች ልጆች ማለት ነው። እናቴ ከሞተች ከተወሰነ ጊዜ በኋላ ነው ሄዳ ከሱ አባት ጋር የተኛችው። ያ ነገር በጣም ውስጤን ነግቶታል። እና ለዛ ብዙም አላያቸውም፣ አልጠይቃቸውም። አንዴ ነው ሁለቴ ሄጄ አየኋቸው። እህቶቹንም ሄጄ አየሁኝ። ኦኬ ብዬ ወጣው ቀረው እዛ ቤት። እና ከዛ ያለፈ ነገር ምንም ይሄን ያህል ከባድ የሆነ ነገር የተናገርኩትም ያረኩትም ነገር የለም። ለምን? በእህቶች ላይ ይሄን ወሰንክ ነው። መልስም አይሰጥም፣ ሳውራው ምንም ነገር አይልም። ወደ ራሴ ተመልሼ ሳስብ ደግሞ ይሄ ልጅ ችግር ውስጥ ይሆኑ? ኦኬ ችግር ውስጥ ከሆንኩ እንዲህ አይነት ችግር ውስጥ ነኝ በለኝና አሜሪካ ያለ ሰው አገናኝቼ ያለህበትን ነገር ይስተካከልልክ እባክህን አናግረኝ ችግር ላይ ከሆንክ። ለዚህ መልስ የለውም። እንግዲህ እኔ እንደተረዳሁት ካጠገቡ ያሉ ሰዎች ጥሩዎች አይደሉም ብዬ ነው በራሴ ደመደምኩትኝ። ክርስቶስ በሚያውቀው ጥሩዎች ቢሆኑ ኖሮ ሂድ ቤተሰቦችህን እህቶችህን እዚህ ከደረስክ አይቀር ብለው መክረው ይሸኙት ነበር ወደ እህቶቹ ጋር። ያ አይደለም የተደረገው ማለት ነው። እና ተመልሰውም ከሄደን በኋላ ሊያስረዳኝም ሊነግረኝም አልፈለገም። ያን ሁሉ የስድብ ውርጅብኝም አውርጄበት አይ እንዲህ እኮ አይደለም ሊልም አልፈለገም። ድጋሚ እንደውም ከሆነ ቀን በኋላ በቃ ይቅርታ አጥፍቻለሁ እና እስኪ በስልክ እናውራ ያለብክን ችግር አልኩት። ሰምቶ ዝም ነው ያለው ማለት ነው። እና ከተቻለ ሰላም ብንፈጥር ደስ ይለኛል። አይ አታስፈልጉም አንቺም ሆንሽ እነኛ ካለም ደግሞ እኛም በሰላም እንሸኘዋለን፣ ደስ እያለን ተመራርቀን እንሸኘዋለን። ልባችን ቂም ይዞ ሳይሆን ማለት ነው። ፍላጎቱን እኔ አከብርለታለሁ፣ ባለበት ሰላም ይሁን። ግን ምንድነው እኛን ሊጠላ የቻለበት ምክንያት? ምንድነው ከኛ ሊሸሽ የቻለበት ምክንያት? እንዴ ዛሬ ላይ እኮ እንኳን አይደለም የእናትሽ ልጅ ቀርቶ ባዳ ጥሩ ሲሆንልሽ እህት ታረጊያለሽ እኮ እንኳን የራስሽን የእናትሽን ልጅ የአባትሽን ልጅ ቀርቶ። እና እኔ እንግዲህ ክርስቶስ ይወቀው፣ እኔ ብቻ የሆነ ነገር አለ የተወጠረበት ነገር አለ ብዬ ነው ማስበው። እስኪ አንቺ ከቻልሽ አውሪውና ችግር ላይም ከሆነ እኔ ባለኝ ነገር እዛም ቢሆን ምረዳበትን ነገር እረዳዋለሁ። እግዚአብሔር ይመስገን እየሰራው ነው፣ ችግር ላይም ከሆነ ማለት ነው። እና ይሄ ነው ያለው ነገር። እኔ ጌታ ነው የምልሽ፣ እሱን ሳውራው ከሱ ጋር ሳውራ እሱ ውስጥ እናቴን ነው ማያትኝ፣ በቁጥር ነው ማቃት እናቴን። በቀናት ነው ያየኋትን። እናቴ አላሳደገችኝም፣ በአዳጋ ነው ያደግኩት። በጣም ብዙ ውጣ ውረድ አይቼ በትዳሩም ዓለም በእድገቴም በአረብ ሀገሩም ብዙ ውጣ ውረድ ያየሁ ልጅ ነኝ። ግን እግዚአብሔር ይመስገን ምንም የጎደለብኝ ነገር የለም። ከጤና በላይ ምንም የለም።
ክርስቶስ ይክበር። ያጣሁት ነገር የለም በህይወቴ ውስጥ ብዙ ነገሮች አሉ። ስምሽ ማን ነው? እኔ ሲሳይ። ስምሽ ሲሳይ ነው? የወንድምሽ ስምስ? ይታገስ። ይታገስ። እሺ ሲሳይዬ፣ እኔ የይታገስን ቁጥር ስጭኝና አናግሬው ለማስታረቅ ሞክራለሁኝ። ከዛ በኋላ ምክሬን ሰጥሻለሁ ከውጤቱ በኋላ። እሺ አሁን ምንም አይነት አስተያየት መስጠት አልፈልግም እሱን ሳላናገር። እሺ እሺ። ስለዚህ ያንቺን ስልክ ቁጥር ከጎንሽ ላለችው ለሶፊ ላኪላት ዋትስአፕ ላይ። አሁን በድምጼ ሀቢባ ነኝ ስልሽ የይታገስን ስልክ ቁጥር ትልኪልኝና እኔ አናግሬው እናንተን ለማስታረቅ እህትና ወንድም እሞክራለሁ ያቅሜ። እሺ አይዞሽ። ሀይ ብዬሻለሁ ውድ። ያው አሁን ሀይ ያለችሽ ናት ሶፊ። ቁጥርሽን ላኪላት።